ምንም አልፈልግም። ሰላም ነሽ ወይ ነው ያልኩሽ። ያገባሃል? አይመለከተም። እሺ እስካሁን እንደምትወደኝ ስታስመስል የቆየው ይበቃል። እሺ በሉ ቻው። ፈሪ ነህ። ፊት ለፊት መጋፈጣች። አባዬ በቃ እኔ እደውላለሁ። ቻው፣ ደህና ደሩ። ምን ለማድረግ እየሞከረችው? አባዬ እውነት በዚህ መልኩ እንዲነግረው አልፈለኩም ነበር። እንዴት ነው ያሰባችሁት? እባክሽ ሲጀመር ተመስገን ቤት እያለ እንዴት ነው የምትጠሪው? እኔ መች እንደዚህ የሚሆን መሰለኝ። ይባስ ብሎ ውጭ ድረስ ተከትሎ ስለ ሰርግ ማውራት አስፈላጊ ነው? በግድ ካልተጣላሁ ነው እንዲያረጋ አባዬ። ይኸውልሽ ከዚህ በኋላ እኔ ነኝ ማስቀየም። ጩሂ፣ እንደፈለግሽ ጩሂ። ከዚያ ሰውም ህግም ለማን እንደሚፈርድ እናያለን። ምን አንቺ? እኔ ወንጀለኛ አይደለሁም። እኔ እኮ ምንም አላውቅም። አለማወቅ ከተጠያቂነት እኔ አንድ ነገር ብቻ ነው እያደረግኩ ያለሁት፣ እሱንም እናቴን ለማዳን እየጣርኩ ነው፣ ክፉ ሰው እንዳይገላት። ይኸውልሽ እድል፣ በእርግጥ ማንም አይገላት፣ ግን ደግሞ ወደ ክፉ ሰው ነው እያቀረብሻት ያለሽ። አንቺ ራሱ ስታስቢው የሚሻለው ወደ ቤተሰቦቿ ማቅረብ ነው ወይስ መደበቅ ነው? ትዝ ይልሻል ሚስት አለች ስትይ? አዎ አላመንከኝም ነበር። ማመኔ ምን ጠቀመኝ? ትሁት ቢያንስ ሚስት በህይወት እንዳለች አውቃለሁ። እሺ መኖሯን አወኩ። ካላገኘኋት የባሰ ከመታመም ውጭ ምን ጥቅም አገኛለሁ? አባዬ ለማግኘት እየሞከረን ነው። አይመስለኝም። ለምን አልተናደክም? አምባጓሮ መፍጠር ነበረብህ ነው? አይ አይደለም። በድጋሚ እንኳን ደስ ያለሽ። ይኸውልህ አባዬ፣ ሚስትህን የምታኖራትን ልጅ አግኝቻታለሁ፣ ያለችበትንም አውቄያለሁ። ውሸትህን ነው ልጄ። ታዲያ አባዬ ለትሁት መናገር የለብህም። ስትሄድም ስራ እንደምትሄድ ሆነ ውጣ። ነገር አባቱ ተመስገንን አሸነፍኩት። ምን አሸነፍክ? ውጪ ራሱ አግኝቼ ሙሽርነታችንን በደንብ ነገርኩት። አንተ ደግሞ ቆይ ካልተመታው ነው እንዴ? ተመስገን ያለው አማራጭ ስራውን በጠቅላላ በሚስጥር መስራት ነበር ማለት። ቲና ከነገረችው በኋላ ተመስገን ሁሉንም ነገር ሚስጥር አድርጎ ለማንም ሳይናገር ልጅቷን ማለትም እድልን አግኝቷታል ማለት ነው። እድልም እንግዲህ ያለውን ነገር በጠቅላላ ለማስረዳት ሞክራለች። ምክንያቱም እሷ ሴትዮዋን ከቤተሰቦቿ ጋር ካገናኘቻቸው ትልቅ ችግር እንደሚደርስባትና እንዲሁም የውርስ ጉዳይ እንዳለባቸው አድርጎ በጣም አሳምኗት ነበር። ግን ደግሞ ተመስገንም የተሻለ ከናቲ የተሻለ አስተሳሰብና ቅን ልብ ይዞ ስለመጣ እንግዲህ አሳምኗታል ማለት ነው። ናቲ እንግዲህ የተጠቀመውም ስሙንም ቀይሮ ተመስገን ነኝ ብሏት በጣም እንዳታለላት ግልጽ ነው ማለት ነው። ተመስገን ግን እርግጠኛ እንድትሆንና ያ የሚላት ሰው ተመስገን እንዳልሆነ ስሙም ናቲ እንደሆነ አሳማኝ ነገር ነግሮ አሳምኗታል ማለት ነው። መታወቂያውንም ማሳየት ማን እውነተኛ ወይም ደግሞ ማን ውሸተኛ እንደሆነ በራሷ እንድታስብና እንድታምን አድርጓታል ማለት ነው። ተመስገን እንግዲህ ቤተሰብን ማገናኘት ነው ወይስ ደግሞ ቤተሰብን ማሸሽ ነው? መጥፎ የትኛው ነው? አንቺ ራስሽ ራሱ ስታስቢው እንዴት እንደዚህ ሊሆን ይችላል? እኛ ከቤተሰቦቿ ጋር ገናኝ እያልን ነው እንጂ ከቤተሰቦቿ ጋር ትራቅ እያልን አይደለም። ስለዚህ እያታለለ ያለው እሱ ነው እንጂ እኛ አይደለንም ብሎ አሳምኗታል ማለት ነው። እሷም እንግዲህ በእርግጥ ከእናቷ መለየት አትፈልግም። የናቲ ምክርና የሱ ተንኮል እንዳለ ሆኖ እሷ ራሱ የምታውቀው ቤተሰብና ወይም አይዞሽ የሚላት ሰው ስለሌለ ሊነጥቁኝ ነው ብላም ስላሰበች እንግዲህ በናቲ ሀሳብ በቀላሉ የታለለችውና እሷም እንድትርቅ ከነሱ ከቤተሰቦቿ እናቷ እንድትርቅ እያደረገች ያለችበትን ምክንያት ተናግራለች ማለት ነው። እኔ ከሷ ውጪ የለኝም፣ ናቲ ብቻ ሳይሆን እኔ ራሱ እሷ ከናንተ እንድትርቅና እንድትደበቅ አድርጌያለሁ። ምክንያቱም እሷን ከወሰዳችሁብኝ እኔ ብቸኛ ነኝ፣ ማንም የለኝም ብላ ለተመስገን እንግዲህ ነግረዋለች ማለት ነው። ተመስገንም እኛ የምንፈልገው ሁለታችሁንም ብሎ አሳምኗታል ማለት ነው። ነገሩን በሚስጥር ስላደረጉት መቋጫው ላይ የደረሰና አባዬም እንግዲህ ሚስቱን ሞታ ላይ ሲላት የነበረውን ሚስቱን በይፋ ሊያገኛት ነው ማለት ነው። ምክንያቱም ያለችበት ቦታ ድረስ ደርሷል። እንግዲህ እድልን አገኙ ማለት ያው ሚስቱን አገኘ ማለት ነው። እስካሁን ሲጠራጠርና ሲያመነታ የነበረው አባዬም እንግዲህ ሙሉ በሙሉ ወደ ማመኑ ሄዷል ማለት ነው። ተመስገንም ናቲ እንግዲህ አሸንፍ ያለው ድል አድርግ ያለውኝ እያለ እየፈነጨ ባለበት ሰዓት ድምጹን አጥፍቶ እስከ መጨረሻው ድረስ የናቲን ማንነት ለማጋለጥና ብሎም እንግዲህ አባዬን ከሚስቱ ጋር ለማገናኘት
ቆርጦ የተነሳው ጉዞ የተሳካለት ይመስላል ማለት ነው። መጀመሪያ ላይ እንግዲህ ለዚህ ብዙ መስዋዕት የከፈለችው ትሁት ብትሆንም ዛሬ ላይ እንግዲህ እሷን ሚስጥሩን ደብቀው ለብቻቸው እንደዚህ ማድረጋቸው ለትሁት ትንሽ የሚያስከፋ ቢሆንም ግን ደግሞ ነገሩ እንደዚህ ካልሆነ ምናልባትም አባዬ ሚስቱን እስከ መጨረሻ ድረስ ላያገኝ ይችል ነበር። ትሁት ሰማች ማለት ናቲ ሰማ ማለት ነው። ናቲ ከሰማ ደግሞ ነገሩን በሙሉ ያበላሻዋል ማለት ነው። ምክንያቱም እድልን በቁጥጥሩ ስር አድርጎ በዛ ላይም እያስፈራራትም በጣም ትፈራዋለች ማለት ነው። በዛ ላይ ገንዘብም እየሰጠና ያልሆነ ነገር እየተናገረ አሳምኗት ስለነበረ ትንሽ ለማመን ቢከብዳትም ተመስገን ግን መጨረሻውን እንዲያምር አድርጎታል ማለት ነው። ትሁትም አሁን ላይ በጣም ግራ ተጋብታለች። ምክንያቱም እስከ ዛሬ ድረስ ህይወቱን ለሷ የሚሰጠው ተመስገን ፊቱን አዙሮባታል። በተደጋጋሚ ጊዜ ስለጎዳችውና በተደጋጋሚ ጊዜ ይቅር ሲላት እንግዲህ እንደ ውሻ ስላየችው አሁን ላይ እንግዲህ ብዙ ጠብቆ ብዙ ስለተገፋ ተስፋ የቆረጠ ይመስላል ማለት ነው። ትሁትም ይሄ ነገር ብዙም ደስ አላላትም። በዛ ላይ ደግሞ ነገሮችን በጠቅላላ ናቲ እያበላሻቸው ነው ያለው። ተመስገን በትሁትና በናቲ ግንኙነት ወይም ደግሞ በትዳራቸው ላይ ምንም ተጽዕኖ እንደማያደርስ ትሁት ስትረዳ ቅር ያላት ይመስላል ማለት ነው። ናቲም እንግዲህ አሸንፌሃለሁኝ ስለዚህ ድሉ የኔ ነው እያለ ነው። ግን ደግሞ እዚህ ጋር ማንነቱን በይፋ እያወጣና ሳያስበው ማንነቱ ወደ ፊት ለፊት እየመጣ ነው ያለው ማለት ነው። በትዳራቸው ወይም ደግሞ ሽማግሌ በመላካቸው ሊደሰት ሲገባው እሱ ግን ጉዳዩን ከተመስገን ጋር አገናኝቶታል። ይሄ ነገር ደግሞ ትሁትን አስከፍቷት ተመስገንን አሸነፍኩትኝ እያለ እንግዲህ ናቲ በትሁት ፊት ሲፎክር ትሁት ደግሞ ነገሩ ግራ አጋብቷታል ማለት ነው። ምክንያቱም በቃ ተመስገን በኔና ባንተ መሃል ወይም ደግሞ በኔና ባንተ ግንኙነት ምንም እየተከፋ አይደለም። ከዚህ በፊት ከኔ ውጪ ማንም አይነካሽም እያለ ሲል የነበረው ሰውዬ ዛሬ ላይ እንግዲህ በኔና ባንተ ግንኙነት ደስተኛ ሆኗል። እሱን ልንተው ይገባል ብትለውም እሱ ግን እኔ እሱን ካላናደድኩኝና እሱን ሲቃጠልና ሲበሳጭ ካላየሁት አልደሰትም የሚለው ናቲ እንግዲህ አሁን ላይ ትሁትን በጣም አስከፍቷታል ማለት ነው። እንግዲህ ናቲ እየፈለገ ያለው የተመስገንን መናደድና የተመስገንን መበሳጨት እንጂ ትሁትን ስለማግባቱ ወይም ደግሞ አብሮ ስለመኖሩ ምንም አይነት ነገር ደስታ እያሳያት አይደለም ማለት ነው። በዛ ላይ ደግሞ የተመስገን እንደዚህ መሆን ትሁትን ውስጧን እያብሰለሰለው ነው ያለው። ስለዚህ ትሁትም አፏና ልቧ የተለያየባት ነው የሚመስለው ማለት ነው። ተመስገን ችላብ ሲላትና አሁን ላይ አልፈልግሽም ስላላት ሙሉ በሙሉ እንግዲህ ሐሳቧን ወደ ተመስገን እያደረገችና እሱ በሚያደርገው ነገር በሙሉ እየተናደደች ነው ያለችው ማለት ነው። አባዬም ድጋሚ ልቧን ቆም ብላ እንድታስብና ድጋሚ ደጋግማ እንድታስብበት ይሄ ምክንያቱም ትዳር ስለሆነ አሁን ላይ እንግዲህ የናቲ ነገር ደስ ስላላላቸውና ስላልተመቻቸው አስበሽ ወይም ደግሞ ቆም ብለሽ ማሰብ አለብሽ ብሎ አባዬ በተደጋጋሚም እየነገራት ነው። እሷ ግን ሐሳቤን አልቀይርም ትበል እንጂ የተመስገን ነገር በጣም አሳስቧታል። ተመስገን ደግሞ ለፉክክር ብላ እንግዲህ ያልሆነ ሰው ላይ መውደቋ ቢያሳዝነውም ግን ደግሞ ነገሩን በትግል ወይም በዱላ ማድረግ በጣም ስለሰለቸው እንደፈለገች ብሎ ፈቅዶላታል። ግን እሷ የተመስገን ሁኔታ ብዙም ደስ አላላትም። ስለዚህ በማንኛውም ሰዓት እንግዲህ ከናቲ ጋር ያላትን ግንኙነት ልታቋርጥ ትችላለች ብቻ ሳይሆን አሁን ላይ እንግዲህ የአባዬን ሚስት እንደደበቀ ናቲ ይፋ ሲወጣ ሙሉ በሙሉ እንደሚቋረጥ ግንኙነታቸው ግልጽ ነው ማለት ነው። አባዬም ቦታው ድረስ ስለሄደ አሁን ላይ እንግዲህ ምንም ማድረግ አይችሉም። ቀጥታ ወደ ቤት ሴትይቷን ይዘዋት ከመጡ የናቲ ምንነትና ማንነት ይፋ ይሆናል። ስለዚህ አሸንፍ ያለው እያለ ይደሰትና ይፎክር እንጂ ናቲ ግን በአንጻሩ እንደወደቀ ግልጽ ነው ማለት ነው። እድልም እንግዲህ ናቲ ሲጠይቃት እዛ ማንም እንዳልመጣ ነግረዋለች። ስለዚህ አሁን ላይ ናቲ ሙሉ በሙሉ እኔ አሸንፍ ያለውኝ ወይም ደግሞ ያሉበትን አያቅም ብሎ ነው እያሰበ ያለው። ይሄ ደግሞ ለነተመስገን ትልቅ ድልና ትልቅ እፎይታ ነው የሚሆንላቸው። ምክንያቱም ነገራቸውን ወይም ሀሳባቸውን ማንም አያበላሽባቸውም። እንግዲህ ናቲ ቤት ውስጥ ቁጭ እንዳለ አባዬ የድሮ ሚስቱን ይዞ ወደ ቤት ሲመጣ ምን ሊል እንደሚችል እንግዲህ
ባናውቅም አሁን ላይ ተመስገን እንግዲህ በጸጥታና በዝምታ ናቲን እስከ መጨረሻው ድረስ ማንነቱን ሊያጋልጠው ይችላል ማለት ነው። መቼም ነገር ይሄንን ነገር አይታ ትሁት ከእንግዲህ በኋላ ከናቲ ጋር ትሆናለች ማለት ዘበት ነው። በዛ ላይ ደግሞ የተመስገን ነገር እያሳሰባትና እያስጨነቃት ነው ያለው ማለት ነው። ስለዚህ አሁን ላይ የናቲ ነገር ያበቃለት ነው የሚመስለው። ግን ደግሞ ተመስገን አሁን ናቲ እያደረገው ያለው ነገር ብቻ ሳይሆን የሚልካቸው ሽማግሌዎች ራሱ እዛ ምን እንደሚገጥማቸውና ምላሹ ምን ሊሆን እንደሚችል ሲያስብ ያስቀዋል ማለት ነው። ስለዚህ አሁን ላይ ናቲ አሸንፍ ያለውኝ ይበል እንጂ ምንም አይነት ማሸነፍ ሳይሆን ያልተገባና በፍጹም ያልጠበቀውን ሽንፈት እንደሚያስተናግድ ግልጽ ነው ማለት ነው።